አሬራ በወረቀት አሬራ መሆኑን የሚያስታውቀው ክርስቲያን ሳይቀር ከዚህ ሳነሳው አሬራ ከባድ ነው። የሰው ሀገር አፈር ባንካስ የተምሱ ተቀበረስ ብሉ ምን አንጀት ይደርሷለች። አንድ አለቃይ እኔ 7 ማሽን ቢሆን እኔ እንደው አሬራ አልነካም አትርክ ሰውስ አሁን መዝናናት ብሎ ትላልቁ ሰውላ አፈሩ ላይ ይንፈራፈራል። ገረመኝ በጣም አርጎ ልጅ ይመስል ያን ይመስል ገላ ይዞ እዛ ላይ መተኛ አፈር ላይ መተኛ 19 ነው ይደርስበት አልነበረም ንሽሞት እኛ ለገሻ አንድ መኪና አተናል እንዲህ ርካሽ ይርካ አሬህን ይሰጣሉ። ሰላም የተወደዳችሁ ተመልካቾቻችን እንዴት ናችሁ? የጅዳ አዝናኝ ገጠመኞቻችንንና ቆይታችን እናጋራችኋለን። ካረፍንበት ሆቴል ረጅም ርቀት ተጉዘንም ወደ ሰሜን ኦብሁር የባህር ዳርቻ እንጓዛለን። ባለፈው ሪያል ማድሪድና ባርሴሎና የስፔን ሱፐር ካፕ የፍጻሜ የዋንጫ ጨዋታ ያደረጉበትንም ስታዲየም አይተነዋል። በሌላ በኩል አየ ሳውዲዎች የጋበዙትን አሬራ በጭራሽ አልነካም ብሏል። ምክንያቱ ምን ይሆን የሚለውንም በዚህ ቪዲዮ እናያለን። አብራችሁ እንድትቆዩ እንጋብዛለን። ቪዲዮውን ላይክ አድርጉ። መልካም ጊዜ። ከዚህ ቀደም በገባነው ቃል መሰረትም በቀጣይ ቅዳሜ ቪዲዮአችን አጠቃላይ የኡምራ ጉዞ ወጪንና ቅድመ ዝግጅቶችን በተመለከተ ቪዲዮ እናደርሳችኋለን። አሁን ወደ ዛሬው ቆይታ እናመራለን። 35% እውነተኛና ታላቅ ቅናሽ ከባለ 1 መኝታ እስከ ባለ 3 መኝታ ቴምር ፕሮፐርቲስ በአዋሪና በሳር ቤት ላይ ይዘላችሁ መተናል። ባለ 1 መኝታ 81 ካሬ በ9 ሚሊዮን 700 ሺህ ብር የነበረው በ5 ሚሊዮን 700 ሺህ ብር፣ ባለ 3 መኝታ 153 ካሬ በ18 ሚሊዮን 300 ሺህ ብር የነበረው በ11 ሚሊዮን 700 ሺህ ብር 20% ቅድመ ክፍያ ከፍላችሁ ቀሪውን ደግሞ የግንባታውን ሂደት እያያችሁ 5% እያደረጋችሁ የምትከፍሉበትን ሂደት አመቻችተናላችኋል። ስለዚህ ዲስካውንቱ ለአጭር ጊዜ የሚቆይ ስለሆነ ታች በሚገኙ ስልካችን ይደውሉና ያነጋግሩን። ቴምር ፕሮፐርቲስ። እናመሰግናለን። የተወደዳችሁ ቤተሰቦቻችን እንግዲህ ጅዳ በጣም ሰፊ ከተማ እንደሆነ ይታወቃል። እኛ ያረፍነው ደግሞ አልፈይሰሊያ የተሰኘው አካባቢ ነው። እዚህ ፈይሰሊያ አካባቢ ያረፍንበትን ሆቴል ያገኘነው ደግሞ በሀገር ልጆች እገዛ ነው። አካባቢው እጅግ በጣም የተረጋጋና ሆቴላችንም ምቹ ነው። የመጀመሪያ ቀን ወደ ሆቴሉ ስንመጣ የሆቴሉ ሰራተኞች የአልጋውን ስፋት በተመለከተ ያቀረቡልን ሐሳብ አየን እጅግ አስቆት ነበረ። ወዲያው እንዲገባን ምን አረገ? አልጋው ይጠባችሁ ነው አልጋው እንዴት አርጎ ይጠባል ወላሱ አልኩና ሳኩኝ። ተረጋግጡ ነው አለ። ምን ያረጋግጠናል? ቱሻን ረጋግጥ ቦክሳን ገጥማል ጋር አባትና ልጅ ቦክሳን ገጥማል። እኛ ሀገር ቢሆን አንድ ሜትር አልጋ ላይ ወይ ፍራሽ ላይ አባትና ልጅ ያድራል። ምን ችግር አለው? አረጉር ነው ያ ቁመት እኮ ነው። 4 ሰዓት ያስተኛል። ሜትር ከ80 ትልቅ ነው። 4 ሰዓት ያስተኛል። ፍራሽ ጨመሩልን ግን በረካውን ብለን እኛ እዛው አልጋችን ላይ እኛማ መረቅ ሌላም ቢያመጡ በረካው። የተወደዳችሁ ቤተሰቦቻችን እንግዲህ እዚህ ጅዳ ያለን ካጋጠሙን አስቂ ገጠመኞች አንዱ ከሳውዲ አሬራ ጋር የተገናኘ ነው። በተለይ ብዙዎቻችሁ አየን ሩዝና ዶሮ ብቻ እያበላ ድርቀት እንዳያስቸግረው የሳውዲን እርጎ ወተትና አሬራም ጋብዘው እያላችሁ ነበረ። አየ ግን የአሬራውን ነገር በተለየ መንገድ ነው የተመለከተው። የተወደዳችሁ ቤተሰቦች አየ ስለ አሬራው የሰጠውን ሐሳብ ከመግለጽ በፊት እኔ ወደ ጅዳ ሳንመጣ መካ ላይ ያለን ከአሬራ ጋር በተገናኘ የገጠመኝ ነገር ልነግራችሁ ፈልጋለሁ። ምንድነው የሆነው? በአንድ ወቅት የሆቴላችን ሪሴፕሽን ላይ ቁጭ ብለን አየ ወተት አልጠጣም ስለሚል ለሱ ጁስ አመጣውና ለኔና አብረው ለነበሩት አንድ አባት ግን ወተት ለመግዛት ወደ ሱፐርማርኬት ሄድኩ ማለት ነው። ወተቱንም ገዝቼ ከመጣው በኋላ ግን ከፍተን ስንቀምሰው ልክ የረጋና የተበላሸ ወይም የመጠቀሚያ ጊዜው ያለፈ አይነት ጣዕም ነበር የነበረውና ወስጄ ያው ደፋው ማለት ነው። እዚህ ሚልክ የለም ብሎኛል። አብራጃል ታይሲር ሱፐርማርኬት ውስጥ ነው የምታገኘው ወተት ብሎኛል። እዛ ሆቴሉ ውስጥ ያለው ካፌ እዚህ ጋር ሱፐርማርኬት አለ። ፉድ ፍሮም ዴር ምግብ የማገኘው በዚህኛው በኩል ነው። ወተት እዚህ ጋር አገኛለሁ። ወተት ገዝቻለሁ። ተመልካቾች እንግዲህ ላይ የተገዝቶለታል።
ምን እንደሆነ ገብቶሃል? ግን ለእኛ ወተት ነው የገዛ ነው። እዚህ ጋር አንድ አባት አሉ። ፕራይቬሲውን ለመጠበቅ እኮ ነው አባባ። ካሜራ በኋላ ራስዎ ቤተሰቡ እዛ ቴሌቪዥን ላይ ያየሁት እንደው ማን ፈቅዶልህ ነው አንተ ሽማግሌ የተቀረጽከው እንዳይሎት። ወተት ገዝቻለሁ። ላይ ደግሞ ጁስ የምታምር ጁስ ተገዝታለኝ። ቆንጆ ነው። ዘይቶኒ ትላለች። ቆንጆ እኛ የለመድነው ወተት ነው። ተመልካቾች ከሱፐር ማርኬት የገዛሁት ሁለቱም ወተት ተበላሽቷል፣ ረግቷል። ኤክስፓየሪ ዴቱን ሳይ ደግሞ ዛሬ በ24 ከ24 በፊት ማለት 24ን ይጨምራል። አያችሁ ዘግቷል፣ በቅጽበት ዘግቷል። ለምን እንደዘጉ ግልጽ አይደለም። ያሳዝናል። እዚህ ጋርቤጃቸው ውስጥ ልክተትላቸውና ወተት ለመጠጣት ሰፍ ብለን የነበረውን እንግዲህ አልተሳካልንም። እኔና ላባባም እንግዲህ ተመሳሳይ ጁስ ገዛን ማለት ነው። አይ የግጥም ማርከታ የሉም እኮ ዘግተው ሂደዋል። ወላሂ ዘግተው ሂደዋል። አባባ ደፍቼ መጣሁ። እኔ መሰለኝ በወቅቱ እንግዲህ በትክክል ወተት የገዛው ነው። ምክንያቱም እዚህ እንደምታዩት የፕላስቲኩ ሽፋን ላይ ለበን ነው የሚለው። ለበን የሚለው እንግዲህ እኔ የተረዳሁት ልክ አንዳንድ ወተቶች ሲዘጋጁ የዚሁ የሳውዲ ወተት ራሱ በተለያየ ጣዕም፣ ለምሳሌ በሙዝ ጣዕም የተዘጋጀ ከሆነ ባናና እንዲህ የሚል ስም አለው እና ለበን የሚለው የሆነ ጣዕም እንደሆነ ነው የተረዳሁት። ትኩረት ሰጥቼም አላየሁትም። ያው ወተት እንደሆነ ነው የመሰለኝ። ከሱፐር ማርኬቱም በቀጥታ አንስቼ ነው ይዤ የመጣው። ስቀም ሰው ግን ጣዕሙ ተለየብኝ ማለት ነው። በኋላ ጅዳ ሂጄ እንግዲህ ጉዳዩ ስረዳ ለበን ማለት አሬራ ነው። እኔ አሬራ በዚህ መንገድ ይሸጣል ብዬ ጠብቄም አላቅምም። በቃ በሰዓቱ ወተቱ የተበላሸና የተበጣጠሰ መስሎኝ ነው እንግዲህ ወስጄ የቆሻሻ ማጠራቀሚያ ውስጥ የጣልኩት። ከዛ በኋላ ያው አሬራውን ጥለን በኋላ ላይ ልክ እንዳየ እኛም ጁስ ተጠቀምን ማለት ነው። ወደ ጅዳ ከመጣ በኋላ ነው እንግዲህ እዛ ጋር የተበላሸ ወተት ነው ብዬ የጣልኩት ነገር አሬራ መሆኑን የተረዳሁት። ተመልካቾች ከመካና ከመዲና በተለየ ሁኔታ ጅዳ ላይ ብዙ ሰው እስከ 6 ሰዓት ድረስ አርፍዶ ነው የሚነሳው። ጧት ላይ ምንም የሚከፈት ነገር የለም። ምግብ ቤትም እንደዚሁ በደንብ አይከፈትም። በተለይኛ ያረፍንበት ፈይሰሌ አካባቢ ማለት ነው። ስለዚህ ማታ ላይ ገዝተን አድረን ነው ጧት ቁርስ የምንመገበውና ዛሬም እንግዲህ አሬራና ሌሎች ነገሮችን ገዝቼ ፍሪጅ ውስጥ አሳድረናል። አሁን ቁርስ ልንመገብ ነው። ላይ አሬራ ልጋብዘው ነው። እንከታተል። ይኸው የዛሬው ቁርሳችን በየአይነት ነው። ከየአይነቱ ተመልካቾች እንዴት አደራችሁ? ቁርስ ልንበላ ነው። እንግዲህ ያው እዚህ ሀገር አንዱ ችግር ምንድን ነው? ሰው በጧት አይነሳም። ምን እናውቃለን? ማልዶ መነሳት የለም እና ማታ ነው ከሱፐር ማርኬት ምግብ ገዝተን የምናድረው ቁርሳችንን። ሰው በጧት አይነሳም። ማታ ደግሞ ሲሄድ ያዛል። ተኝቶ አርፍዶ ሰዓት ይነሳና እንግዲህ የዛሬ ቁርሳችን ይህን ይመስላል። ዳቦ አለ፣ ጁስ አለ፣ እርጎ አለ፣ አሳ ቱናና አሬራ አለ። አሬራውን ችግር አለ። እኔ አሁን እንጂ ምን ችግር አለ? ቅመሰው ግን ወላሂ በጣም ተመልካቾች በጣም ነው የሚጣፍጠው። እኔ አሬራ ይጣፍጣል ሲሉኝ፣ ያው አሬራ በእኛ ሀገር ብዙ ጊዜ በቃ ወንድ ልጅ ወተት እርጎ ነው እንጂ አሬራ እንደ ደካማ ተደርጎ ነው የሚታየው። እሺ እርጎስ? እሺ አሳስ? ችናት አሳውን ቀድሞ ስለተገዛ ነው እንግዲህ እኔም አሁን አልበላም። እኔ በአሬራ ልብላ እንደው እንደታየው ነገሩ አሬራ በወረቀት
አሬራ መሆኑን የሚያስታውቀው ክርስቲያኑ ሳይቀር ከዚህ ሳነሳው አሬራ ከባድ ነው። ያው ጨርሰኝ አሬራ ግን በዚህ ሙሉ ተመልካቾች 7 ሪያል ነው። እንደውም አንዷ ልጅ ደውላ አየን ሩዝና ዶሮ ብቻ እንዳታበላው ወተትም አሬራም እርጎም አለ አንጀት ወረጠብ እንዲል ጋብዘው አለች። እና ደግሞ እዛ ከሄድን በኋላ ከሀገር ቤት የመጣ ሰው የሚወደው የዛ ሀገር ምርጥ ምግብ ወተትና አሬራ ነው አሉ። እና አሬራ ካለች አንዷ ያስተናገደችልኝ ያው መጀመሪያ ስጋው ቀይወጡ ቀርቦ ከበላን በኋላ ምን አልክ ታዲያ አሬራን ካሲሉ ማን የገፋው ለምንድን ነው አሬራን ካሲሉ ማን የገፋው ያልከው? የሰው ሀገር አፈር ባንካስ የተምሱ ተቀበረስ ብሎ ምን አንጀት ይደርሷለች። አንድ አለቃች የሰው ሀገር ነገር ምን አውቀው እቀምሳለሁ ይጣፍጣል ብለህ አንተ ቀመስከው በለው አልኳ። እኛ ሀገር አሬራ ከተገፋ በኋላ ቅቤው ሲሰበሰብ ሴቲቱ ምን ታደርጋለች? ትታጠባለች። እዚህ ድረስ እጇ በፊት ትታጠብና ሳምራ ትታጠብና ጠምቃ ወዲያ ትጥልና እጇን ትገባለች። ገብታ ነው ቅቤውን የምትሰበስብ። ገብታ ትሰበስብና ቅቤውን ስታበቃ ያንን ቅቤውን ሰብስባ ስታበቃ እዳር ወጥታ ትታጠባለች። ደግሞ ያንን ከዛ የአሬራ ይጠጣል። እንደውም አንተ የእኛ ቤት እያየህ በስነስርዓት ታጥበው ገፍተው ቅቤውን ሲሰበስቡ ካላየህ በስተቀር ሌላ ሰው ቤት አሬራ አጠጣም ነበር። ለምንድን ነው የማጠጣው ነበር? ወተትም አልነካ ነበር። ለምንድን ነው? ምክንያቱም አየህ አላቢ ችግር ነው። አሬራውማ ይታጠናል፣ ይታጠባል። ብዙ ነገሮች ያሉ እነ ምስርች እነ ሚቅ ያሉ አሁን ላይ ይታጠንና መግፊያው ይታጠንና አዎ መግፊያው እንኳን መግፊያውና ተንኮለኛቱ ሴት ማለቢያውን ታጥነዋለች። ወተቱን ገና ሲታለብ ታጥነዋለች። ያ ይጣፍጣል። በዛ አይነት ይሆናል። እኔ እዚህ እንዲያረጉ ሳላቅ እኔ ማን የገፋው ነው? ሳትታጠብ ገብታን ቦጫርቃው እንደው ማሽን ነው የሚገፋው አሉ። አይ ሴት እኮ ገብታ እዚህ እንደኛ ሀገር በእጇ አታማ። እኔ 7 ማሽን ቢሆን እኔ እንደው አሬራ አልነካም። አትርካ እንዴት ያለው ጉድ ነው እናንተ! አልነካም። የፈለገው ነገር አለ እንዴ ማር ቢሆን አረ እንደው አልነካም። ወላሂ አልነካም። እቤትስ አጠጣም? እኛ ቤት እቤቴም አጠጣለሁ። እቤቴም አጠጣለሁ። ለበን ነው ስሙ በዛ ሀገር። አንተን እንደ የምታቅበለው እኔ ግን አሬራ ነው ብለኸኝ አልነካም። አሬራ መጣልህ አልከኝ አልነካም ብያለሁ። በጣም ነው የጣፈጠኝ። እኔ በጣም እባክህ ተወኝ። እንግዲህ ምንም ሆነ ምንም አልነካም አሬራ የፈለገው አድርገው። እንግዲህ አየህ ስለ አሬራ የሰጠውን አስተያየት ሰምታችኋል። በነገራችን ላይ ተመልካቾች በሳውዲ አረቢያ የወተት ተዋጽኦ ምርቶች በነዋሪዎች ዘንድ በጣም ተወዳጅ መሆናቸውን ለማረጋገጥ ችያለሁ። እነዚህን እጅግ ተወዳጅ የሆኑ የወተት ተዋጽኦዎች አሬራን ጨምሮ እንግዲህ በተለይ ከኢትዮጵያ በሄዱ ስደተኛ ወንድም እህቶቻችን ጭምር በጣም ተወዳጅ እንደሆኑ ነው እንግዲህ የሰማሁት። እንግዲህ ይህንን ተወዳጅ አሬራ የሚያመርተው በመካከለኛው ምስራቅ ትልቅ የወተት ተዋጽኦና ሌሎች የታሸጉ ምግቦችን የሚያመርተው አልማራይ የተሰኘው ግዙፍ ድርጅት ነው። በ1977 እንደ አውሮፓውያን አቆጣጠር በሳውዲ አረቢያ የተመሰረተው ይህ ግዙፍ ተቋም ዋና መስሪያ ቤቱ በሳውዲ ዋና ከተማ ሪያድ ነው የሚገኘው። ድርጅቱ በሳውዲ የተለያዩ አካባቢዎችም የወተት ላም ማርቢያ እርሻዎችና በርካታ ፋብሪካዎችም አሉት። የዚህ ትልቅ ተቋም ምርት ነው እንግዲህ ላይዬ በግብዣ የቀረበለት የሳውዲ ዝነኛ አሬራ። ከዚሁ ጋር በተገናኘ እንግዲህ ተመልካቾች የሳውዲም ሆነ የሌሎች የአረብ ሀገራት የአመጋገብ ልምድ በተለይ ከጤና አኳያ እጅግ በጣም አሳሳቢ እንደሆነ የባለፈው ቪዲዮ ላይ አንስቼው ነበረ። በዋናነት ደግሞ ሩዝና ሌሎች ከፍተኛ የካርቦሃይድሬት መጠን ያላቸው ምግቦች በተደጋጋሚ ለምግብነት የሚውሉ በመሆናቸው ለስኳር በሽታ የማጋለጥ እድላቸው ከፍተኛ ነው። በዚህም የተነሳ እንግዲህ በቅርቡ በወጣ አንድ መረጃ በሳውዲ አረቢያ ከ20 እስከ 79 ዓመት ዕድሜ ካላቸው 4 ሰዎች መካከል አንዱ የስኳር ታማሚ እንደሆነ ነው እንግዲህ መረጃ የሚያሳየው። ልብ በሉ ከ4 ሰዎች አንዱ የስኳር ታማሚ ነው። ይህም እንግዲህ 25% ገደማ ያህል እንደማለት ነው። በአጠቃላይ በሳውዲ አረቢያ 5.3 ሚሊዮን ሰዎች የስኳር ታማሚ እንደሆኑ ሲገለጽ በ2024 የወጣ አንድ መረጃ እንደሚያሳየው እንግዲህ ሳውዲ በስኳር ታማሚዎች ቁጥር ከዓለም 8ኛ ደረጃን እንደምትይዝ ነው። ይህ ጉዳይ በተለይ ለስደተኛ ወገኖቻችንም እጅግ አስጊ መሆኑን ነው የተረዳሁት። እንግዲህ እኔም ስለዚህ ጉዳይ በጥልቀት ያወቅኩት ወደ ሳውዲ ከተጓዝኩ በኋላ ነው። በዚህ አጋጣሚ እንግዲህ ቢቻል የራሳችሁ ቤት ኖሯችሁ
ማለትም በራሳችሁ ተከራይታችሁ የራሳችሁ ምግብ የማዘጋጀት እድል ያላችሁ ወገኖች በተቻላችሁ መጠን ከካርቦሃይድሬት ምግቦች ባሻገር የፕሮቲን ይዘት ያላቸው ምግቦችና ጥራጥሬዎችን ብትጠቀሙ የተሻለ እንደሚሆን አስባለሁ። በተለይ ሩዝን የመሳሰሉ ከፍተኛ የካርቦሃይድሬት መጠን ያላቸውና እነዚህ ድርቀትን የሚያስከትሉ ምግቦች ከስኳር ህመም ባሻገር የክንታሮት ህመምም የማስከተል እድላቸው ከፍተኛ ነው። ከዚህ አኳያ እንግዲህ ምናልባት እድሉ ካላችሁ በተቻለ መጠን ሰው ቤትም ተቀጥራችሁ የምትሰሩ በተለይ ሩዝ ከዶሮ ስጋ ጋር የሚቀርብ ከሆነ በተቻለ መጠን ስጋው ላይ ትኩረት አድርጋችሁ ሩዙን በመጠኑ ብትመገቡ፣ ከዛ በተጨማሪ ደግሞ አትክልትና ፍራፍሬ የሚቀርብ ከሆነ ደግሞ እሱን በደንብ ብትመገቡ የተሻለ እንደሚሆን አስባለሁ። እንግዲህ ጉዳዩ እጅግ ስላሳሰበኝ ነው ይህን በተመለከተ አሁን ቪዲዮ ላይ ትኩረት አድርጌ እያቀረብኩ ያለሁት። እዛ በላው ላይ ሰማው ላይ አሁን አይታየም። አይርጅና ኤው አለፈ፣ በዛ አለፈ። አሁንማ ገባ አለፈ። ተመልካቾች እንዴት አደራችሁ? ዛሬ እንግዲህ ቁርሳችንን በልተን ወጥተናል። እንደምታዩት ግን ሁሉም ነገር የተዘጋጋ ነው። ምንም አይነት የተከፈተ ነገር የለም። አየ እንደው እንዴት አየው ነው? ረፍዷል። ግን ያው በቃ ነገር አለሙ ተዘጋግቷል። ሰነፍ ናቸው አለ አገሩና ቤቱ የሚያምር ነው። እንቅልፍ እንደው ምን ያህል እንቅልፍ የሚኖራቸው ተኝተው ያረፍዳሉ። ማታ ያመሸው የለ ማታ ማምሸት ማገዱ መስከት የጣም ምንታይ ሲጋር በታይ ነው። እኛ ሀገር ነው ይሄ እኮ እዛ አይሰራም። ቆም ካላችሁ በቃ ታክሲ ኖ ወክ ማድረግ አይቻልም። እዚህ ሀገር ወክ የማድረግ ሰብአዊ መብት የላችሁም። እስካሁን የገጠሙኝ ብዙዎቹ የታክሲ ሹፌሮች የባንግላዴሽ ዜጎች ናቸው፣ ባንጋሊ። ተመልካቾቻችን እስኪ አሁን ደግሞ ወደ ሌላው አዝናኝ የጅዳ ቆይታችን ልመልሳችሁ። እንግዲህ ቁርስ በልተን ከሆቴላችን በጧት ከወጣን በኋላ እዛው አካባቢ አረፋፍደን ከሰዓት ደግሞ ምሳ በልተን ሩቅ ወደ ሆነው አካባቢ ነው እንግዲህ ጉዞ የጀመርነው። የዛሬው መዳረሻችን ሰሜን ኦብሁር የባህር ዳርቻ ይሰኛል። በነገራችን ላይ የተወደዳችሁ ቤተሰቦቻችን የጅዳ ስፋት ለኔም እጅግ በጣም አስገርሞኛል። ጅዳ የሳውዲ ሁለተኛው ትልቁ ከተማ ሲሆን 4571 ስኩዌር ኪሎ ሜትር ስፋት አለው። በቀይ ባህር ዳርቻ የተዘረጋው ይህ ረጅም ማራኪ ከተማ እንግዲህ በርካታ ኢትዮጵያውያን የሚገኙበት ነው። እዚህ ጅዳ መጥተው ተቀጥረው ከመስራት ባሻገር የራሳቸውን ድርጅት ከፍተው የሚሰሩም በርካታ ሀበሾች እንዳሉ ሰምቻለሁ። አሁን እንግዲህ ጉዟችንን ቀጥለናል። አሁን የምንጓዝበት የሰሜን ኦብሁር የባህር ዳርቻ እኛ ካረፍንበት ሆቴል የአልፈይሰሌ አካባቢ 30 ኪሎ ሜትር ገደማ እንደሚርቅ ነው እንግዲህ መረዳት የቻልኩት። በጉዟችን ላይም እንግዲህ የጅዳን ስፋት መረዳት ችለናል። ከዛ ባሻገር ባለፈው እሁድ የስፔኖቹ ኃያላን ክለቦች ባርሴሎናና ሪያል ማድሪድ የስፔን ሱፐር ካፕ የዋንጫ የፍጻሜ ጨዋታ ያካሄዱበት የንጉስ አብዱላህ ስፖርት ሲቲ ስታዲየምንም እንግዲህ ማየት ችለን ነበረ በጉዟችን ላይ ማለት ነው። ስታዲየም ነው ያዛ እንደዚህ ያለው ኳስ መጫወቻ የእንትን አረንጓዴው የዚህ የሚያብረቀርቀው ውስጡ ሜዳ ነው። ውስጡ ትልቅ መንቶችን የሚያክል ሜዳ እግር ኳስ መጫወቻ አየው። በቀኝ በኩል ያው ስቴዲየም ነው። ምን እንደሚያክል እያየ አያየ እዚህ ጋር እንግዲህ እንደምታዩት ሁለት ስታዲየሞች ናቸው ያሉት። የዋንጫ ጨዋታ የተካሄደበት ይሄኛው ራቅ ብሎ የምናየው ስቴዲየም ነው። ከነዚህ ሁለት ስቴዲየሞች ባሻገር እንግዲህ የጅዳ የንጉስ አብዱላህ ዓለም አቀፍ አውሮፕላን ማረፊያም እዚሁ አካባቢ ነው የሚገኘው። ከዛ ባሻገር የጅዳ ወደብም እንደዚሁ በቅርብ ርቀት ላይ ይታየናል። የከተማው ስፋትስ አሻ በአገር አለ እንዴ? ሌላ ከተማ የለም። ጅዳን የሚያህል ከተማ። ትናንትና አሁን ከሆቴላችን ተነስተን ወደ ኦብሁር የቀይ ባህር ዳርቻ ስንሄድ ከየት እስከ የት ሄድን ያልነው አንተ? ኧረ አገር ጠፋ። ሀርና ሸምጥጠን ሀርን እንጂ ከደሴ ተነስተን የት ድረስ ሄድን አልክ? እኔ ትናንትና
ተደሴ ተነስተን እንደወራይሉ ነው ሄር ነው ያልኩት። ወራይሉ አዎ እንደወራይሉ ነው ሄር ነው። መንገዱ ሰታታ ባይሆን እንደኛ ገርገጭ ግቡ ቢሆን ይሄን ያህል አይሄድም። መንገዱ ሰታታ ነው። እንደው ሂዳለው ጋለው በ30 ደቂቃ ረጋይ ያው ሁሉ ሀገር አቆራረጥ ነው። በዚህ አጋጣሚ እንግዲህ ያው ጂዳ ማለት ነው ከአንዱ ዳር ወደ አንዱ ዳር ለመሄድ ከደቡብ ወደ ሰሜን ለመሄድ ማለት ነው የጅዳ ከተማን ለመጨረስ 80 ኪሎ ሜትር ይወስዳል። 80 ኪሎ ሜትር ማለት ሰፋቱ ከዚህ ወደ ላይ ብናስበው ከደሴ ጊምባ ማለት ነው ነው 80 ወይም ደግሞ ከደሴ ከሚሴ ድረስ ማለት ነው። እንግዲህ ስንቱን ሀገር አቋራርጦ የጅዳ ከተማ የተዘረጋው ማለት ነው። በጣም ትልቅ ነው። ሁለተኛ የኛን ሀገር ልጆች ይዋጣው እንዲስፋት ኑሮ ነው። የኛን ሀገር ልጆች ይዋጣው ማለት የገቡዛ ይሄ ሴቱ እየተመለመለ ይሄድ ይዛ ለስራ ይዋጣው ለስራ ምንም ቢሄድ አይተው። የተወደዳችሁ ተመልካቾቻችን አሁን እንግዲህ ከረጅም ጉዞ በኋላ ሰሜን ኦብሁር የባህር ዳርቻ ደርሰናል። በአጋጣሚ ግን ከደረስን በኋላ እንደተረዳ ነው የባህር ዳርቻው ከቅርብ ጊዜ ጀምሮ እድሳት እየተደረገለትና በተሻለ ደረጃ እየተሰራ በመሆኑ ብዙ ክፍሉ ተከልሏል። መንቀሳቀስ አይቻልም። የተወሰነ አካባቢ ብቻ ነው። በዚህ ምክንያት እንግዲህ የጠበቅነውን ያህል ማራኪ ነገር ማየት አልቻልንም። ሆኖም አየ በዚሁ ባየው ነገር ራሱ እጅግ በጣም ተደንቋል። እንዴት ነው የዛሬው? አረ እንደው ሁሉ ነገር የሚያጅብ ነው። እንዴት የሀገሩ ስፋት፣ የውሃው ስፋት፣ የመኪናው ብዛት፣ የህዝቡ ብዛት እኔ የትም ሀገር እንደው ተሰብስባ አንድ ስርፍ ሆና ሲገኙ ሰውም ምንድነው ነገሩ? አፈር ላይ ይፈራፈራል። እዚህ ደግሞ አፈሩ ሰው አለመያዙ እንዴት ጭቃ አይሆንም። አሁን ውሃ ገብቶ ሲወጡ ጭቃ አይሆን ነበር። እሱ አይዝም። አሸዋ ነው መሬቱ አሸዋ ነው አይደለም። ሰውስ አሁን መዝናናት ብሎ ተላልቁ ሰውላ አፈሩ ላይ ይንፈራፈራል። ለምንድን ነው ያ? አረ ያለ ቤት አይችልም። አንዱ ምን ሲያረጋየው ተኝቶ ተገልብጦ አፈሩ ላይ ተገልብጧል። እንደ ልጅነቱ እየተጫወተ ነው። አፈሩ ላይ መንከባለሉ አልገረመህም? ገረመኝ። በጣም አርጎ ገረመኝ። ልጅ ይመስል ያን ይመስል ገላ ይዞ እዛ ላይ መተኛ አፈር ላይ መተኛ አስራዝን ይደርስበት አልነበረም። ንሽሞት ነው መኝታ እንዲኩኖ አሁን አፈር ላይ ባይተኛ ነው። አሁን አፈር ላይ ባይተኛ ይደርስበት አልነበረም። አልታየኝ አለ እየሄድን አልታየኝ አለ ያገሬ ሰማይ እንዲህ ኮዴ ቆርጦ መጥቻለሁ። እንደዚህ ርቄ መጥቻለሁ ያስብላል። አየ ባለቤቴን ትቼ መጥቻለሁ ወይ? አይ ጉዴ ታክሲው ትንፋሽ የለውም። እሳ ማባሪያ ምን ማባሪያ ኋላ ተለቆበት ዙሮ ወደ እኔ ኋላ ተለቆበት ያለ ይመስል አስራለሁ የሚቀርሙ እኛን እኮ ያው በቃ ያጠፋው ይመስላል። ኧረ ጉራው እኛ ለገርሻ አንድ መኪና አተናል። እንዲህ ርካሽ ኧረ ይሄን ይሰጣሉ። እኛ ለገርሻ አንድ መኪና አተናል። ተወዲያ ተወዲህ አጣደፉም ማጤሻም አላገኙም። ጊዜ ያገረመኝ እኔ ይብለጡን የዛ ባህር ነው። ያ ባህር ተላይ ብንገባበት ያው ነው፣ ተታችን ብንገባበት ያው ነው። ይብለጥ ደግሞ ሰው ተጋርሞ አቧራ ላይ ሲነሳ አቧራው አይነሳም አብሮት እሱ ጋር አፈሩ ላይ ተኝቶ ሲነሳ አፈሩ አይነሳም። ደግሞ አፈሩ ውሃ አይይዝም። የሚገርም ነገር ተዋህው ውስጥ ሲወጡ ምናምን ሲንጠፈጠፍበት አፈሩ አይይዝም። ውሃው ከሰዎቹ ላይ ውሃው ሲንጠፈጠፍ አይይዝም። ይገርማል በጣም። እግራቸውንም ጭቃ ይዛቸው ምን አርጎ እዛም ደግሞ ሲገቡ ደግሞ ልጅ ነሽ አዋቂ ነሽ ሲወርቅ ሲነሳ ጭቃ የለው አይደፈርስ። እኔ በጣም ገርሞኛል። ውሃው ጥልቅ ይላል ሁሉ እንደው ጥልቅ ነው።
አዎ ያ ምንድነው መሰለ አሸዋ ነው ለመዝናኛ እንዲመች የባህር ዳርቻውን አሸዋ ነው ለኛ ፈሪ መስለናል ስናየው ነጭ ሆኖ ግን አሸዋ ስለሆነ ጭቃ ይይዙ እንዴት አያስል እንደረገጠው ተንቦክ ይላል አሸዋ ነው እንዴ ተንቦክ ይላል እኮ አፈሩ አላየሁም ስንረገጠው በጫማ ዳር ያለው አፈር ተንቦክ ይላል እኔ አፈር ምን አይነት ነው እያልኩኝ ስል በኋላ ግን ታሪኩን አገኘሁት ለሌላም ጉዳይ ለቤትም እየሰሩ ነው አየሁት 5-4ቱን አፈር አንድ ስርፋ ቆልለውታል በየአይነቱ ሲሚንቶም እንደዛው ተቆልሏል ያ ግን ግንኙነቱ የተደረገ ነው ያ ቤት የተሰራው እንጂ እንጨት የለ ባህር ዛፍ የለ ኮሶ ግራር የለ ምን የለ ያ ሁላ ቤት ተምንተዘ እንደው ገርሞኛል መቼም በጣም እኛ ሀገር የሚሰራው ቤት ያው ከእንጨት ነው እኛማ እንጨት እየሰበሰብን ነው እንጨት ወራ እንጨት እያደግን ነው የምንሰራው እኛ ሀገር የእንጨት ቤት አላገኘህም የእንጨት ቤት የለም የእንጨት ቤት የለም የጢስ ቤትም የለ እንጨት ቤት እንኳን ጢስ ቤታቸውም የእንጨት አይደለም ኧረ እባክህ ጢስ ቤት አላቸው ያው ቤት ነው ቤቱ ለብቻ ጢስ ቤት የለም ወፍጮ የሚፈጨው እዛው ቤት ሸቀጥ የሚሸጠው እዛው ቤት የመኪናው ብዛት አይሽም የመኪናው ብዛትማ እንዲያው ሞኛ በለኝና እንዲያው አሁን አንድ ሰው መኪና አይደለም አንድ ሰው ምን ያህል መኪና ቢኖረው ነው ይሄን ያህል እንደ በረከተው ብዬ ብጠይቀው አንዱ የታክሲ ሹፌሩን አንዱን በአስተርጓሚ ጠይቀው አይ 10 በላይ ይኖረዋል አለ 10 ይሄም 10 እናበጋለሁ ማለት ነው የኛ ሀገር ሰው 10 እናበጋለሁ ማለት ነው ይሄም እንዴው ቀለቡሳ ምን ይበላል አልኩት ደግሞ ቀለቡ ምን ይበላል እንዴው ቀለቡ ምንድነው የሚበላው ቀለቡ ጋዝ ነው አለ ጋዙ ደግሞ ርካሽ ነው አለ እሺ በአንተ ሀገር ሀብታም የሚባለው ምንድነው ወፍጮ የሚፈጭ ነው ሌላ ምን አለው ወፍጮ ያለው ነው ስንት ወፍጮ ያለው ነው ሀብታም የሚባለው ሁለት ወፍጮ ያለው ሰው የናጠጠ ሀብታም ነው በከብት ባለ ወፍጮ በግ ይቀልባል በግ እየገዛ ይቀልባል ያኔ ሰው ዱቄት ለማቃ ይሄን ወፍጮ ቤት የተረፈው ሊያቅም በግ እየገዛ ስንት በግ አስሮ ያቀማል እስከ 12 በግ ይገዛ እሺ የጅዳ ሀብታምሳ እንዴት ነው የጅዳ ሀብታምማ ደግሞ ምን ፎቅ እያሰራ ይሄ ስራ እየቀጠረ ሳይሰሩ ይዋሉ ይበሉ የለም የጅዳ ሀብታም ስንት መኪና አለው ተባለ አንዱ 10 ጅብ የለ ጫማ የለ ጅብ የለም እዛ ሀገር ምን አለ ምንም የለ እዛ ሀገር ያለው ዋንስ ብቻ እርግብ ነው ያለው እርግብ ብቻ ጩልሌም የለ ጩልሌ ፈልገህ ነበር እንደው ልባይ በሰማይ የለም እኛ ሀገርማ ጥቁር አሞራ አለ ዋና ጩልሌ አለች ይሄም ጆፍ አሞራ አለ ቦቃ ቁራ አለ እኛ ሀገርማ ለክስክስ ነው የተወደዳችሁ ቤተሰቦቻችን ዛሬ ያጋራናችሁ የጅዳ አዝናኝ ገጠመኞቻችን ይህን ይመስሉ ነበረ ቅዳሜ ደግሞ የሳውዲ ስንብታችንን እንዲሁም የኡምራ ጉዞ አጠቃላይ ወጪንና ቅድመ ዝግጅትን በተመለከተ ቪዲዮ እናደርሳችኋለን በአጋጣሚ ትንሽ ጉንፋን ስለያዘኝ ለነበረኝ የድምጽ ጥራት ይቅርታ ጠይቃለሁ ሁሌም አብራችሁን ስለሆናችሁ ከልብ አመሰግናለሁ ቻው